ሙስሊሞች በኡስታዞቻቸው የሚሸማቀቁበት የሚያፍሩበት ድራማቸውን የምናጋልጥበት ጊዜ ነው። ቤቱ ደግሞ የእፎይ ላይቭ ነው። እኔ የዳቆን ልጅ ነኝ። እኔ ያለሁት አረብ ሀገር ነው። ያለሁባቸውም ሰዎች ማሻአላህ ናቸው። እች የምታክል ሴትዮ የዳቆን ልጅ ነች። አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። አረብኛ ምቀራ የዳቆን ልጅ የሴጣን ቃል ነው እያሉ እንትን ሲሉት ሰዎቹን ግራ ለማጋባት ነው እንደዚህ አይነት ቃላት ነው የተጠቀመው። ኡስታዞቻችሁ በምን አይነት ድንቁርና ውስጥ ነው እንደዚህ አይነት ድራማ? በዚህ ዘመን ላይ ጤናማ ክርስቲያን ጭንቅላት የሌለው ጣዖት በፍጹም ሊያመልክ የሚችል የለም። በአንድ ሴሰኛ ነቢይ የተሰበከ አምላክ ነው ብሎ ክርስቲያን ሊያምን ይቅርና ሙሐመድ ነህ ብትለው ራሱ ሰደብከኝ ሊል ይችላል። በአሁኑ ሰዓት አብዱ እናት ልብ ያልፋ ነው ወይ ወረደለት አላህ ወይ ላከለት ለአብዱ። አንተ ጭንቅላት አልበዋላህ፣ አንተ ግሬውን ከዋላህ ለፎ ይሄን የመሰለ ጭንቅላት ሰጠህ። የራስህን እምነት ራሱ አታውቅም። እስልምናታው ነው። እስቲ ንገረኝ፣ ይህንን እስቲ ያስረዳኝ። የሞት ክሬሳ ነህ፣ ምንም እውቀት የሌለህ ሰው ነህ። ከሺ ጀዝባ ይህ አስተምሮታቸው ነው። ይህም በማለቱ አሁን አላህ ደስ ብሎት ቢኖር ኖሮ እያለ ሰደብክልኝ ይላል። እኔ ባገኘ ማለት ነው ገድዬ ነው ነበር። እስልምናን ሐሰት እያጋለጥን ነው። እውነት አርነት ያወጣል። እውነትም ክርስቶስ ነው። ከክርስቶስ ውጭ እውነት የለም። ጭንቅላት አልባ አካል እውነት ሊሆን አይችልም። በጣም ትንሽ ነው። ከፍ አድርጉት። ሁላችሁም ታብታብ ኮፒ ሊንክ አድርጉ፣ ሼር አድርጉት፣ ሪፖስት አድርጉት። ይህንን ላይፍ እንዳያስቸግረን። ትላንትና አይታችኋል አይደለ? ሪስትሪክሽን መቶ ዘግቶብን ነበረ፣ ግን በደንብ ታብታብ ኮፒ ሊንክ ስላደረግን እቆልናል። ስለዚህ ይህንን እንዳይረሳ። ቲክቶክ ላይ ያላችሁ፣ ዩቱብ ላይ ያላችሁ ሰላም ብለናል። እስኪ ይህን ቪዲዮ ላሰማችሁና ሰላም ብለናል። ይህ ዋብዮች የሚረገጡበት ሲቀጥፉ የሚዋረዱበት ብዙ ሙስሊሞች በኡስታዞቻቸው የሚሸማቀቁበት የሚያፍሩበት ድራማቸውን የምናጋልጥበት ጊዜ ነው። ሰዓቱን አሁን ለ4 ሰዓት 10 ጉዳይ በኢትዮጵያ ሲሆን ቤቱ ደግሞ የእፎይ ላይቭ ነው። አሁን ቃል ሊያሳየን የፈለገው የተለመደውን የኡስታዞች ቅጥፈት ይሆናል ማለት ነው። ጋይድ በቀጥታ ወደ ቪዲዮ እንሂድ። እኔ የዳቆን ልጅ ነኝ እና የዛሬ ዓመት አካባቢ ያግብታ ሰልማለች። ሰልማን ያገባችው እና ዲኑን ስለ እምነቱ በደንብ ትነግረኝ ነበር። እኔ ያለሁት አረብ ሀገር ነው። ያለሁባቸውም ሰዎች ማሻአላህ ናቸው በሃይማኖታቸው ማለት ነው። እና ሙስሊም አይደለች ማሻአላህ ናቸው። የዛሬ 15 ቀን ግን አንድ የቁርአን ማን ልጅ ነች? የዲያቆን ልጅ ነች። እናንተ ዲያቆኖች ሳቀስሱ ተዋታ አትውለዱ። ማሻአላህ ሳቀስሱ አትውለዱ ዝም ብላችሁ። እቺ የምታክል ሴትዮ የዲያቆን ልጅ ነች። ድምጿ አረብ ሀገር ለሚሄድ አትሊስት ከ18 ዓመት በላይ ነች። አረብ ሀገር የሚሄዱት 18 ዓመት እንግዲህ ስቲል የዲያቆን ልጅ ነች። ይህ ፎቶ ከአንዱ ቦታ የተወሰደች ነች። ኔ ከ18 ዓመት በላይ ሆኗት የዲያቆን ልጅ ነች። ዲያቆን ነው ገና። አባቷ አልቀሰሰም፣ ገና አልቀሰሰም። ደግሞ ማሻላ እየተባለ ነው የሚወራው። አነበብኩኝ። የመጨረሻው የሱራ በቀራ ልክ ነኝ እና ምን ይላል? አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ይሄ መጽሐፍ በእርግጠኝነት ምንም ያልተበረዘ እንደሆነ የዲያቆን ልጅ አረብኛ ምቀራ የዲያቆን ልጅ ሰዎቹ ስናያቸው ነው ጅል እንመስላቸዋለን። ከዛስ በዚህ ምክንያት ነው የሰለምኩት እያለች ነው። በጣም ነው ይሄ የሚያሳምነዋ። ክፍሉ የከፈተችውን አይደለም እሷ አንድ ሙስሊም አንድ ነው ያልኳችሁ። በሙፈሲሮች ደረጃ ትርጉም አልባ ነው። ትርጉም ካለውም አላህ ነው የሚያውቀው፣ ትርጉም የለውም ተብሎ የሚባል ነው። አሊፍ ላሚም ዛሊከል ኪታብ የሚለው አሊፍ ላሚም ምንም በሊቃውንቶችም ደረጃ በአማኞችም ሆነ
አማኝ ውጭ እሺ፣ አይ እንደኛ አይነቱ ቻሌንጅ ቢያደርግ ወይንም ደግሞ ሙስሊም ያልሆነ አይ ስለማያምኑበት ነው ይባላል። ይህንን በአማኞች ደረጃ በሙስሊሞች ደረጃ ትርጉም የለውም ተብሎ የሚታመነው ወይንም ሙሐመድ ዝም ብሎ በጊዜው ቁርአንን ሲቀራ ዝም ብለ እያሉ ሲያሾፉበት እነሱን ግራ ለማጋባት ሲል ነው ዝም ብሎ ፊደላትን ያለው ተብሎ የሚታመነውን በጣም መሰጠኝ። እንደዚህ አይነት ተአምር ሌሎች መጽሐፍ ላይ አላገኘውም ማለች። በዚህ ምክንያት ነው ሻዲያ ሜይ ቢ እንትኑን ክፈትላቸው ተፍሲሩን ሜይ ቢ ኢብን ከሲር ከፈለክ የትኛውንም ተፍሲር ከፈለክ የአማርኛ ቁርአን በትርጉሙም ካለ ክፈተው። ወደ 29 ፊደል ናቸው እነኚህ 29 ቦታ ገብተዋል። ትርጉም የላቸውም። መሐመድ ሳኒ ሀቢብ ፔጁን አላስታውስም፣ መግቢያ ክፍላቸው ላይ ስለዚህ ጉዳይ ሲያብራሩ የሰይጣን ቃል ነው እያሉ እንትን ሲሉት ሰዎቹን ግራ ለማጋባት ነው እንደዚህ አይነት ቃላት ነው የተጠቀመው ብሎ መሐመድ ሳኒ ሀቢብ የቁርአን ትርጉሙን መግቢያ ላይ አስቀምጠውታል። የእነኝህን ፊደላት ትርጉም እነሱ ሱጢ ሌሎችም ደግሞ ጀለልዲን ሱጢ በተመለከተ ትርጉም አይታወቅም ብለዋል። የዋብያው ደግሞ መሐመድ ዜኒ ቁርአን ትርጉም ደግሞ ትርጉሙን የሚያውቀው አላህ ነው፣ ትርጉም በእኛ ዘንድ አይታወቅም ብለው ነው ያስቀመጡት። ምክንያቱም ዝም ብሎ የፊደላት ስብስብ ስለሆነ። ሜይ ቢ ቃል መክፈት ከቻልክ ክፈተው። ስለዚህ ምንም ትርጉም የሌለው ነገር እንደዚህ አይነት ተአምር የለም ማለች። ምንድነው የሚነሳው ካዳ? ዝም ብለህ አሊፍ ላሚም ስላልክ ፊደል ኤቢሲዲ ማለት ነው። ኤቢሲዲ አልክ ሶዋት ትምህርት እንትን ለመጨመር በፊት ጽሁፍ ለመጀመር በፊት ኤዲሲ የሚል ፊደል አለ። ትርጉሙ ምንድን ነው አይታወቅም። አይደለም በዚች ተዋትና ሊቃውንቶቻቸው ትርጉም የለውም ያሉትን በቃ ተመሰጥኩበት። የታምር የዳቆን ልጅ ነኝ ወላሂ ዳቆን ልጅ ነኝ። ይሄ ታምር ነው። በዚህ መጠን ነው ህዝቡ ላይ የሚቀልዱት። በዚህ መጠን ነው የሚጫወቱት። በዚህ መጠን ነው መሀይም አድርገው የሚቆጥሯቸው። ሜቢ አንብበው ክፍሉን እሱን የሀጅ መሐመድ ዘይኔን አዲሱን ቁርአን የከፈትኩት ያኛውንም የሀጅ መሐመድ ሳኒ ሀቢብንም እናየዋለን። እንግዲህ እህታችን የጠቀሰችው ያለችው እንዲሰልም ያደረጋት አሊፍ ላም ሚም የምትለዋለች። ምን ብለው አስቀምጦታል? በእነዚህ መሰል ፊደል የጀመሩ ምዕራፎች 29 ናቸው። በእንደዚህ አይነት መሰል ፊደሎች ይሄ አሊፍ ላም ሚም ምናምን የሚሉ ማለት ነው 29 ናቸው። ሆኖም በእነሱ ምን እንደፈለገ አላህ ብቻ በትክክል ያውቀዋል። ማን ያውቀዋል? ትርጉሙን አላህ ብቻ ነው የሚያውቀው። ስድብ ይሁን ምርቃት ይሁን እርግማን ይሁን ኮድ ይሁን ምንም አይታወቅም። ምክንያቱም ዝም ብሎ ፊደል አሊፍ ላም ሚም ምንድን ነው? ምንም አይታወቅም። ያ ማለት ምን ማለት ነው? ኤዲሲ ምንድን ነው ትርጉሙ? ኤ ፊደል ነው፣ ቢም ፊደል ነው፣ ዜድ ፊደል ነው ብሎ ቢጀምር አንድ መጽሐፍ ምንድን ነው እሱ? ትርጉሙ ምንድን ነው? አናቀው። ዋው ውበቱ! የዳቆን ልጅ ነኝ ወላሂ የዳቆን ልጅ ነኝ ሻዳ ሊይዝበት ነው ያለችው ማለት ነው። እንደዚህ ድንቁር ያሉ እኛ እንደነሱ መሀይም እንመስላቸዋለን። እንደዚህ አይነት ተአምር ሌላ መጽሐፍ ላይ አላገኘውም ማለች። ምን አይነት ድንቁርና ነው? ኡስታዞቻችሁ በምን አይነት ድንቁርና ውስጥ ነው እንደዚህ አይነት ድራማ ቢያንስ እዛው ሲመጡ ከ18 ዓመት በላይ የሆናትን የዳቆን ልጅ ነኝ ብላ ስትመጣ ወላሂ እያለች ስትምል ኖ ቆይ ሆልዶ ብለው አይሉ ትርጉሙን ማንም አያውቀውም በሚባል ላይ ኤቢሲዲ ሶዋት ምንድን ነው? ፊደል ነው። ትርጉሙ ምንድን ነው? አናውቅም። በቃ ይሄ ሌሎች መጽሐፍ ላይ የለም። እኔ ተማርክ ያለው እጅ ሰጥቻለሁ። ይሄ እስልምና ነው። ቀጥሎ ወደ ቀጣይ የሀጅ መሐመድ ሳኒ ሀቢብን እስኪ ካገኘሁት መግቢያ ላይ ግን እንደዛ እንዳለ አስታውሳለሁ። ሴጣን ምናምን እያሉ ሲያሾፉበት ሰዎቹን ከላዩ ላይ እንደሄዱለት ዝም ብሎ ፊደላትን ጠራ ምናምን ነገር እንደሚል አይ ቲንክ የዛሬ 2 ዓመት አካባቢ እንዳነበብኩ አስታውሳለሁ። መግቢያው ላይ ይሄ በነገራችን ላይ ይሄ የሚታወቅ ነው። ምንም የሚደበቅ ነገር አይደለም። አሊፍ ላሚም አንድ ሙስሊም ገብተና ይሄ ምን ማለት ነው ተብሎ ቢጠየቅ ማንም ሊናገር አይችልም።
የትኛውም ሙስሊም አያስቀምጠውም ማለት ነው። ስለዚህ ወደ ሁለተኛው ደግሞ እንሂድና ሁለተኛው ድራማ ደግሞ እንጋብዛችሁ እናሳያችሁ። በነገራችን ላይ እውነትሽን ነው። እንደዚህ አይነት ትርጉሙ የማይታወቅ ሀለመ ምናምን የሚባል ሊገኝ አይችልም በመጽሐፍ ቅዱስ በየትኛውም መጽሐፍ። ስለዚህ ይሄኛውን ደግሞ እስኪዩት። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አሁን ልብ በሉ፣ ወደ አካውንቷ እየተገባ ነው። አሁን ሪከርደሮቻችን አካውንቷ ሊታይ ነው። የዛችኛው ውሸት አይታችኋል። አሁን ደግሞ የዚችኛው አካውንት ሊታይ ነው። የዛችኛው አይታችኋል ምን ያህል ውርደት እንደሆነ ወራዶች እንደመሆናቸው ተመልክታችኋል። እዛችኛዋ ላይ ችኛዋም ደግሞ ተመልከቱልኝ። ምክንያቱም እስልምና ለፕሮፓጋንዳ ያለ ውሸት የራሳቸውን ሰዎች ካላሰለሙ አይቆሙም። አሁን ሰሞኑን ትተናቸው ነበረ ድራማቸው ማጋለጥ። አሁን አያዩንም ብለው በእነሱ ቤት ተደባብቀው ሻዳ ማስያዛቸው ነው። የራሳቸውን ሰው ማለት ነው። ቆሻሾች ናቸው፣ ወራዶች ናቸው። ይሄ መግባራቸው ነው። ይሄ መገለጫቸው ነው። ነቢያቸው እንደዚህ ነበረ፣ እነሱም እንደዛው ናቸው። ያለ ውሸት እስልምና መቆም አይችልም። እንደዚህ ግን እኛ እናሰጣቸዋለን፣ እናዋርዳቸዋለን። ምክንያቱም እነሱ ፕሮፓጋንዳና ድራማ ካልሰሩ ሰው ወጥቶ ያልቅባቸዋል። ስለዚህ ያላቸው አማራጭ ምንድነው? እንደዚህ አይነት ድራማ እየሰሩ ሰው እኮ ይሰልማል፣ እስልምናን እኮ ይቀበላል የሚል ፕሮፓጋንዳ መዝራት አለባቸው። ብራዘር፣ በዚህ ዘመን ላይ ጤናማ ክርስቲያን ጭንቅላት የሌለው ጣዖት በፍጹም ሊያመልክ የሚችል የለም። በፊት ሸውዳችሁ ነበር፣ በፊት አታላችሁ ነበረ። እግር ለማምለክ ጭንቅላት የሌለው ጣዖት ሙሐመድ እሱንም የፈጠረውን በነቢያት ያልተሰበከውን ጣዖት ለማምለክ አታስቡት። ኤሬስ አካውንቷን አሳያቸው። ያ እንግዲህ እየተከታተላችሁ እናቴ ህይወቴ ነው የሚለው አካውንቷ ወደ ውስጥ እየተገባ ነው። ላይቭ ሪከርድ የተደረገ ነው። ሻሃዳ እያያዘች እዛ እዩት። በጣም ወዳታ ይላል። ሐኪም ቤት አስተኝቻታለሁ። ሐኪም ቤት ኦኬ፣ ይሄ እንዳለ አካውንቷ ውስጥ ያሉ ቪዲዮዎች ናቸው። እነዚህ አካውንቷ ውስጥ ያሉ ቪዲዮዎች ናቸው የምትለቃቸው። ኢቭኑ ላይ የኡስታዞቹን ሁላ ፎቶ ትለቃለች ልጅቷ ማለት ነው። እነዚሁ ያሰለማት ሰውን ራሱ ቪዲዮ ትለቃለች። ይኸው እየተመለከታችሁ አይደለ? የሆነ ፎቶ ከሆነ ቦታ ሊያመጡና ያስቀምጡና ከ2 ዓመት ከ3 ዓመት በፊት የለቀቁትን አካውንቶቻቸውን ዘወር ብለን ገብተን ስናይ የሙስሊም ነው ካልዋሹ መቀጠል ስለማይችሉ ሲጣሉ ግን ያወጡታል። ባለፈው 4 ጊዜ ሻዳ እንደያዘችው አንዴ ትግርኛ የሚሰሩ ጋር፣ አንዴ ኦሮምኛ የሚሰሩ ጋር፣ 2 ጊዜ አማርኛ እናውቀዋለን እኮ ሊተራሊ እኛ ቤት ገብቶ የሚወያይ ልጅ እኮ ነው። 7 አካውንት ከፍቶ 7 አካውንት ሻዳ ያዘ በተለያየ አካውንት ማለት ድምፁ ግን አንድ ነው። እናውቀዋለን ልጁን። ፒዲኤፍ ወይንም ፒዲኤፍ ሌላኛው አንደኛው ስሙ ነው። የተለያየ ስሞች ከፍቶ አንደኛው ፒዲኤፍ ነው። መጨረሻ ላይ የተያዘው ግን በፒዲኤፍ ነው። እንግዲህ አስቡት 7 አካውንት መክፈት ማለት አስቡት። 7 አካውንት ከፍቶ ሻዳ ያዘ በ7 አካውንት። ሁሉም ደግሞ እንዳጋጣሚ ቪዲዮዎቹ እኛ ጋር ተሰብስበዋሉ ሻዳ ያዘባቸው ቤቶች እና እንደዚህ አይነት ቆሻሻ እና ወራዶች ጋር ራሳችሁን ጠብቁ። አምላካቸው በውሸት ታልሆነ በስተቀር በእውነት መቆም ስለማይችል ይሄ ለእኛ ትልቅ ምስክርነት ነው። ይሄ ለእኛ ትልቅ ድል ነው። ትልቅ ድል ለአምላክ አመልካለሁ ለምትለው በዚህ መጠን የምትዋሽለት ከሆነ ለእኛ ትልቅ ስኬት ነው። ምክንያቱም ሰዎቹ ተሸርሽረው ባዶ ቀርተው አሁን ያላቸው አማራጭ ምዕመኑን በድራማ ለማቆም የሚወጣባቸውን ደግሞ ገላለሁ፣ ፈልጣለሁ፣ ቆርጣለሁ፣ እፎይ ቤት እንዲገባ ከሌ እንዴት እንወንክ በሚል ነው። ዕለት ዕለት ይደርሱናል መረጃ። እኛ ጋር የገቡ ልጆች ወደ ክርስትና ለመምጣት በሚያደርጉት ጥረት ላይ ቀጥታ ቤታቸው እየሄዱ ማስፈራሪያ የሚደርስባቸው፣ እንግልት የሚደርስባቸው፣ ለቤተሰቦቻቸው የሚነገሩ ዕለት ዕለት መረጃዎቻቸው ስላሉን ማለት ነው።
እለት እለት አሉ። አሁን ግን እኛ ምንድነው እሱ ዋናው ታርጌታችን ምዕመኑ እንዲያየ ስለማልፈልግ ነው። ቃል ጆከር ሲጫወቱ የነበሩ ክርስቲያን ያልነበሩ ዝም ብለው ግን ወይን አንድ ጆባ ዊትነስ ሰምቲንግ ላይ ዛት እንደዛ አካባቢ የሚሉ ለጥቅማ ጥቅም ግን ክርስትናን እኛ ሲሰርቡ የነበሩ ወደዛም ሄዱ፣ ተመልሰው ወጡ። ጥቅማ ጥቅሙ ሲቀር አከሌ ሴቶችን እያስቸገረ ነው ገንዘብ ሀሚቱ ሲመጣ ኧረ ለዛ እስልምናችሁን በቃም ብለው ወጡ። እና ዋናው ፖይንቱ ምንድነው? እሱ ዋናው ታርጌቱ ምንድነው? እሱ የእነሱ ወራዳና ውሸታምነት ኦዲየንስ እንዲያውቅ የማድረግ ብቻ ነው። ከዛ የዘለለ ምንም እንትን የለንም። እኛ ብትመጣ ለራስ ባትመጣ ለራስ ድራማ ምንሰራለት እንደሌለ ኦዲየንሱ ካወቀ እነሱ የሚሰሩትን ድራማ በደንብ ከገባው ዛስ ኢነፍ በቂ ነው። ይሄ በዚህ ዘመን በዚህ ጊዜ ጭንቅላት የሌለውን ጣዖት ግዑዝ ጣዖት በአንድ ሴሰኛ ነቢይ የተሰበከ አምላክ ነው ብሎ ክርስቲያን ሊያምን ይቅርና ሙሐመድን ነቢይ ብሎ ሊከተል ይቅርና ሙሐመድ ነህ ብትለው ራሱ ሰደብከኝ ሊል ይችላል። በአሁኑ ሰዓት ሙሐመድ ብለህ ብትጠራው እንኳን ሰደብከኝ ብሎ ጉሮሮን ሊያንቅ ይችላል። አይደለም ሙሐመድን ሊከተል ይቅርና በአሁኑ ሰዓት ክርስቲያኑ ሼም ዞት አፍሮ አካላዊ ጉዳት እንዳይደርስበት በሰላም ለመኖር ሲል ክርስቲያኑ ዝም ይል ይሆናል፣ አይተች ይሆናል እንጂ እስልምናውን ተፋፍሮ ዝም ይላል እንጂ ትቀልዳለህ እንዴ? ትቀልዳለህ እንዴ? ላሽ በሉ እንጂ ፍቱ። በቃ ምዕመኖቻችሁ ይውጡ ከእስልምና። አንቃችሁ በድራማ አታጭበርብሯቸው። ክርስቲያኖች እንኳን ተጸይፈዋችኋል። ውሸታችሁ ሰልችቷችኋል። እንኳን ቤታችሁ እዚህ ሲመጡ ተከታዮቻችሁ ምን ያህል እንደሚዋሹ በደንብ ገብቶታል። ክርስቲያኑ አሁን ሰዓት ላሽ በል በቃ ፍታ። አያበላም አያበላም። እና እነዛ ነው ያ ቅድም የሀጅ መሐመድ ሳኒ ሀቢብን ቁርአን ብለህ ነበረ። ይኸው የሀጅ መሐመድ ሳኒ ሀቢብን ቁርአን የመጀመሪያ ቁርአን በሁለት የተለያዩ ቁርአኖች ውስጥ ትርጉሙን አሳይተናቸዋል። ቅድም አንዱን አሳይቻቸዋለሁ። እቺ ልጅ እንግዲህ የሰለመችው ትርጉሙ ገብቶኝ ነው ብላለች። እስልምና ግን ምን ይላል? እስልምና ምን ይላል? እሷ ትርጉሙ ገባኝ አሊፍ ላሚም የሚለው አለች። ይኸው እዚህ ላይ ደግሞ ምናሉት ገጽ 19 ላይ ታገኙታላችሁ። አላህ ሆና ይሆናል። አንተ ስማ ገብቷት አለው አላህ ነሽ ማለት ነው። ኤግዛክትሊ አላህ ሆናለች። ምክንያቱም ትርጉሙ የሚያውቀው አላህ ብቻ ነው ከተብሏል። እኔ ያውቀዋለሁኝ ሌላው ላይ አልተገኘም ገብቶኛል አለች። ስለዚህ አላህ ነች ማለት ነው። ዌልካም አላህ ነች ማለት ነው። እንቀጥል። ያ አሊፍ ላሚም ማለት ትርጉሙን ሲያስቀምጡ እሳቸው ምን አሉ? አሊፍ ላሚም በዚህና በመሰል ትርጉም ብዙ ሊቃውንቶች ፍቺውን ከአላህ በስተቀር የሚያውቀው የለም ይላሉ። እኔ አለ ይላሉ። ይኸው ሰማያዊ ያሰመርኩበትን እኔ አላህ ነኝ አውቃለሁ ማለት ነው የሚሉ አሉ። ከዚህም ሌላ ነቢዩ መሐመድ ቁርአንን ሲያነብ አረቦቹ እየተሰበሰቡ ድግምት ነው ይስባችኋል፣ አታዳምጡ። መሐመድ አሊፍ ላሚም ሲል ድግምት ነው ይስባችኋል፣ አታዳምጡ እያሉ ይጮሁ ስለነበረ በእነሱ ዘንድ ያልታወቀ አነጋገር ምህፃረ ቃላትን አውርዶ ዝም ለማሰኘት ነው የሚሉ ብዙዎች ናቸው። ስለዚህ ይህ አሊፍ ላሚም የሚለው ቃል ድግምት ነው ሲባል ዝም ለማስባል ተብሎ የወረደ ትርጉሙን ማንም የማያውቀው ከአላህ ውጭ ወይ ደግሞ እኔ አላህ ነኝ የሚል አካል ካልሆነ በስተቀር እህታችን አላህ ነች ስንል በማስረጃ ነው። አላህ ነች ከአላህ በቀር ማንም የማያውቀው እኔ አላህ ነኝ የሚል ካልሆነ በስተቀር ተብሎ ተቀምጦ እሷ ግን ትርጉሙ ገባኝ አወቅኩት ካለች ማሻአላህ እናመሰግናለን። እስልምናን ገደል ከተተችላችሁ መልካም አብዱ ሊያጓጓም አይችልም። አብዱ ይሰማል? አብዱ እናት ልብድ ያለፈ ነው። ወይ ወረደለት አላህ ወይ ላከለት ለአብዱ መልስ ነው።
መልስ ነው። አሊፍ ላሚም ትርጉም እንዳይሆን ይሄ ነገር ግን ያ መልስ ግን እፎይ ልጅቷ ከገባት ትርጉሙን አልነገረቻችሁ? ምንድን ነው አለች ትርጉሙ? ታዲያ ትርጉሙ ገባት። በቃ የትም ቦታ ሌላ አላገኘችውም እኮ። ምን አለች? ከገባት ለምን አልነገረንም ታዲያ? ትርጉሙ በቃ ነገርኩ እኮ። እንደዚህ አይነት የትም ቦታ አይገኝም። በቃ ትርጉሙ ገባት። እንደዚህ አይነት የትም አይገኝም ነው ትርጉሙ። የትም አይገኝም። ሌሎች መጽሐፍ ላይ መጽሐፍ ቅዱስ ላይም የለም እንደዚህ ያለች ትርጉም አልባ ቃላት የለም ሌላ ቦታ ላይ። እውነቷን እኮ ነው። ምስኪን ነፈር፣ ምስኪን ነፈር። ዝም ብለህ እኮ ዜድ ኤክስ ኤፍ ታደርግና ታስቀምጣለህ። ይሄን አንብቡ ትላለህ። ዜድ ኤክስ ኤፍ ምንድን ነው ስትባል ታምር ነው። ትርጉሙ ምንድን ነው ስትባል ፈጣሪ ነው የሚያውቀው። ከዛ ሌላው ምን ይላል? ታምር ነው ታምር ነው። እናንተ አይነት ቆሻሻ ማንም እናንተ አይነት ቦርኮ ማንም አምኖ አይመጣም። እናንተ ጅል ሄሩ ይሆናል። አሊፍ ላም ሚም ትርጉሙ ምንድን ነው? ምን አባትህ ታውቃለህ? ከእውቀት ነፃ እኮ አንተ ስለምታውቅ ንገረን። ቀጥል። አንተ ምን አባትህ ታውቃለህ? አንተስ ጅኒ ይነሳል እንደ ቆየት እያለ አረበኛውን ገልጠህ አንብብ። ሰላም ሰላም። እፎይ እንዴት ነህ? ዲሞች አሁን ለምሳሌ እዚህ ጋር ጠየዘ ብዬ ጽፌያለሁ። ይሄ ተአምር ነው። ትርጉሙን ከኔ ውጭ ማንም አያውቀው። እናንተ አይነት መሀይም ጋር ልከራከር ተቀበላላችሁ። ምክንያቱም አትመጥኑኝም እናንተ። እውነት ነው። አንድ ማአት ቦር ነብይ ነው የሚመጥነው። ነብይ ነው የሚመጥነው። እውነት ነው። ስለማመጡኝ ማለት ነው። በቃ የሚታርክ እኔስ የዛሬ ቶፒካችን ምን ነበር ያልከኝ? ቶፒኩ ምን ነበር? ቶፒኩ እንትን ነው ዛሬ ቶፒካችን። ኦኬ በደመና የሚመጣው ማን ነው የሚል ቶፒክ ነው ያለን። በደመና የሚመጣው ማን ነው? እሱ ፈኪ ኡመር፣ ፈኪ ኢመር ነው የሚለው። ኡመር ብዬ ራሱ ላንብበው እና የዛሬ ቶፒካችን እንደዛ ነው። በደመና የሚመጣው ማን ነው? ክርስቲያኖች ይህንን ጭንቅላት ይዘህ እንደ ወደ እኔ የሚመጣ ሰው አገኛለሁ ብለህ መልፋትህ እውነት ነው፣ እውነት ነው። አሁን ቶፒኩ ላይ ትመልሳለህ። ይህንን ጭንቅላት ይዤ እንዴት ነው ኡስታዞችንም ሆነ አንተ እንዴት ደፍራችሁ ወደ እኔ ልመጡ ትችላላችሁ? ከስር ሆናችሁ አንተ ጭንቅላት አልበዋላ፣ አንተ እግር ወንከዋላ፣ ለፎ ይሄን የመሰለ ጭንቅላት ሰጠህ፣ እንዴት ብለን ወደ እሱ እንቅረብ? አንተ ጭንቅላት ሳይኖርህ እያልኩ ለምነዋለህ። ወደ አንተ የሚመጡት እኔ ፂሜንና ጭንቅላቴን አላህ ፂም አልባ ጭንቅላት አልባ ስለሆነ ወደ እሱ ማን ይቀርባል? ራሱ ለሊት ወደ ታች ይቀርባል እንጂ ማን ወደ እሱ ይቀርባል? ዘግናኝ እኮ ነው አላህ። አላህ እኮ ዘግናኝ ነው። ጭንቅላት ስለሌለው በጣም የሚቀፍ ፍጡር ነው። ተፍጡርም የሚቀፍ ፈጣሪ የሆነ የሚቀፍ የተፈጠረ። አሁን ፖይንቱ ላይ ትገባለህ፣ መልስ ይኖራል። ፊል ክርስቲያን ሙስሊም? እፎይ ክርስቲያን ነኝ። እሺ ማለት ሃይማኖቴ ጠንክሬ እንድሄድ ነው የረዳኝ። እዛ ሱዳን ነበርኩትና ማለት ነው። አሁን አንድ ሙስሊም ሆኖ ሴት ሙስሊም ሆና ክርስቲያን ስታገባ አማርኛ ስለማጥረኛ ይቅርታሽ። እሺ ከዛ ልጁ ሲወለድ ከክርስቲያን ከታወቀ ይጎልታል፣ በትንሽም ማለት ነው። ማፈን ነው የሚባል በእንትኑ ማለት ነው። አሁን ግን አንተ ሲከታተልህ እዛ ሃይማኖቴ ስለ እንትን ስላደረከኝ እግዚአብሔር አምላክ እድሜ ጤና ይስጥክ። እነዚህ ሃይማኖቶች ሳይሆን የእንትን ሃይማኖት ነውና ሰላም ለማመስገን ነው የገባሁት። ኦኬ በርታሽ። እሺ አባቴ አመሰግናለሁ። እሺ
በደንብ አስተውሉ። ጥያቄያችን ዛሬ በደመና የሚመጣው ማን ነው የሚል ነው። በደመና የሚመጣው ማን ነው? ዑመር እንኳን ደህና መጣ። መልካም ኦኬ። የቂያ ማለት ከመላእክቶች ጋር በደመና የሚመጣው ማን ነው? ፍጡር ነው ወይንስ ፈጣሪ ነው? ምን አልክ? በደመና ከመላእክቶች ጋር በቂያማ ቀን በደመና ውስጥ ሆኖ የሚመጣው ማን ነው? አልገባኝም ጥያቄ። እሺ አንዴ በቀራ 210 እና አንዴ ክፈትልን ቃል ኮፒ ሊንክ አድርጉት። ዩቱብ ላይ ያላችሁ ሰላም ብያለሁ። በዚህ አቋም ላይ እነዚህ ሁለቱ ቁርአኖች የተለያየ ሀሳብ ነው ያላቸው። ይሄኛ ቁርአን በ1966 በአፄ ኃይለ ሥላሴ ጊዜ ለመጀመሪያ ጊዜ ወደ አማርኛ የተተረጎመው የሀጂ መሐመድ ሳኒ ሀቢብ እና የሀጂ መሐመድ ሳዲቅ ሰይድ መሐመድ ሳዲቅ ትራንስሌት የተደረጉት ቁርአን ነው። ይሄ ደግሞ የሼህ መሐመድ ዘይረዲን ወይ ደግሞ ዘይኔ የአፍሪካ ቲቪ የእሳቸው ቁርአን ነው። እዚህኛ ቁርአን ላይ በግልጽ አላህ ነው የሚመጣው ይላል። ያኛ ቁርአን ላይ ደግሞ መላእክትና የአላህ ትእዛዙ ነው የሚመጣው ይላል። እስኪ ከፍተን እንያቸው። በቀራ 2:215 2:215 ይኸው ፊት ለፊታችሁ ይሄ የሼህ መሐመድ ዘይረዲን ነው እያያችሁት። ከዛ ምን ይላል? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩን እንዲወስን እንጂ ሌላ ምን ይጠባበቃሉ? ነገሮችን ሁሉ ወደ አላህ ይመለሳሉ። በዚህ የቁርአን ክፍል ውስጥ አላህና መላእክቱ በደመና ውስጥ ሆነው እንደሚመጡ በግልጽ እየተናገረ ነው ይሄ ቁርአን። ኦኬ ይሄኛው ቁርአን ምን ይላል? እዚሁ ተመሳሳይ የቁርአን አያ ተመሳሳይ አንቀጽ ላይ ይሄንን ክፍል ምን ብለው ነው የሚረዱት ወይ ደግሞ ምን ብለው ነው የሚያምኑት? 215 ላይ ይሄው 210 ላይ ነው አላህ ቅጣቱና መላእክቱ አላህ ካለ በኋላ በቅንፍ ምን አድርገውታል? ቅጣቱ አላህ ራሱ ሊትራሊ ሳይሆን የአላህ ቅጣቱ እና መላእክት ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገር ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ። ስለዚህ እዚህ ጋር እየነገረን ያለው መላእክትን ነው፣ የአላህ ቅጣት ነው የሚመጡት በደመና ውስጥ ነው ይሄ ቁርአን። ይሄኛው ቁርአን ደግሞ ሊትራሊ አላህ ራሱ ከመላእክቶች ጋር ነው የሚመጣው ነው የሚለው። ስለዚህ በቅድሚያ የትኛውን ቁርአን እንደምትቀበሉ አብራርታችሁ የትኛውን ትርጉም እንደምትቀበሉ ከዛ ወደ ሐሳባችሁ መሄድ ትችላላችሁ። ይሄ ነው ያለው ቦስኔ ጋር ነህ አክሽ እብኑ ተሚያ ምንም ካሊድ ሰላም፣ እንዴት ነው? ሰላም ነው። ሰላም። የትኛውን ቁርአን ትርጉም ነው የምትቀበለው? እንደ ቁርአን እኮ አንድ ነው። የትኛውን ትርጉም ነው የምትቀበለው? እኔ ይሄን የቅዱስ ቁርአን ነው የምቀበለው። ማለት እንትና የወዲኛውን የአህለ ሱና ወል ጀማ የፈሰሩትን ነው የምቀበለው። ይሄንን ነው ያኛውን? ምን ነው ይሄን ያኛውን የምታስበው? ቁርአን አንድ ነው። ያኛው አንደኛው አንታዝ እኮ ሁለቱንም ትቀበላለህ ወይንስ አንደኛው ነው? እኔ ሁለቱንም ቁርአን ነው። ቁርአን ሁለቱም ሰው ድረስ ሁለቱንም እቀበላለሁ። የትኛውን ትርጉም ነው የምትቀበለው? የትኛው ነው የኛዎቹ? ስላላወቀው ስለገባኝ እኮ ነው። ይሄ ራሱ ይሁን እስኪ ይሄ ታላቁ ቁርአን የሚለው የታላቁ መሐመድ ዘይን ዘረዲን ቁርአን ትርጉም ነው። ያኛው ደግሞ ሀጂ መሐመድ አቢብ ሳኒ ወይንም ደግሞ የአባሾቹ ትርጉም ማለት ነው። የአባሾቹ ምናምን ሳይሆን ይሄኛው ነው። ይሄ የአባሾቹን አልፈልግም። ይሄኛው አድርግ። ስለዚህ የእኛውን ክፈትላቸው የራሳቸው የዋብዮቹ
በመጀመሪያ ግን ህልም አይቼ ነበረ ስላንተ። እውነት ነው። መሐመድን ጋነም ውስጥ ገብቶ አንተንም ወደ መሐመድ ስልክ አየኛ። ኧረ ተው መች ወጣኝ። አሁን እንደዚህ ብያለሁ። ገና እኮ ህልሙን እንኳን አልተናገርኩም። ችግር የለውም አትናገረው፣ ይገባኛል። ለማንኛውም መፍትሄ ልስጥህ። ወደ ግራ ስንት ጊዜ ነው መጥፋት ያለብህ? ምን ማለት ነው? 1000 ጊዜ የፈለኩት ጊዜ ነው የምትተፋው። ህልም ስታይ ወደ ግራ ስንት መጥፋት አለብህ? እኔ እኮ ስለአንተ እኮ ህልም ያየሁት ስለኔ አይደለም። ነብዬ ሁለት መመሪያ ሰጥቷል። በመጀመሪያ ደረጃ ህልምህን ለሰው አትንገር ብሎሃል። አንድ እየተባበርኩ እኮ ነው እንዳትናገረው። ሁለተኛ ህልም ካየህ ደግሞ ወደ ግራ ምን ማድረግ አለብህ? 3 መጥፋት አለብህ። እሱንም እየነገርኩ እያስተማርኩ ነው። ወደ ፖይንት ግባ። ቶፒኩ ላይ ግባ። ቀጥልሽ። ቁርአኑን ፊት ለፊት አድርገው። ቀጥል። ይህንን ቁርአን እስቲ አንብበው። አላህ ግን ይሄን ጮክ ብሎ ማያነበው ጮክ ብሎ አንብበው እንጂ ሰዓት አትግደልብኝ። አላህና መላእክቱ ከዳመና በሆነ ጥላዎች ውስጥ ሆነው ወደ እርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠብቃሉ? ነገራቶች ሁሉ ወደ አላህ ይመለሳሉ። እና እዚህ ጋር ጥያቄ ሆነብህ። ምንድን ነው ማን ናቸው በደመና ውስጥ የሚመጡት? አላህ ነው የሚመጣው። በምን ውስጥ ነው የሚመጣው? የውመል ቂያማ እኮ ነው። ወደ አላህ ከተመለሱ በኋላ ነው። በምን ውስጥ ነው የሚመጣው? በዳመና ውስጥ ነው። ተመስሎ የሚል አለ። በዳመና ውስጥ። እሺ፣ ስለዚህ በዳመና ውስጥ ሆኖ ይመጣል አይደለ? እናመሰግናለን። ስለዚህ አላህ ፍጡራን ውስጥ ይገባል ማለት ነው። ይችላል እንዴ? ማን ይከለክለዋል? አላህ ሁሉ ፈጣሪ ስለሆነ ይችላል። ማለት እኔ ፍጡር የሚልበት ቦታ የለም። ሁሉ ነገር ፈጣሪ ስለሆነ ስለዚህ ውስጥ ማለት አንድ ነገር ኢንኮምፓስ ያደርገዋል ማለት ነው። ይችላል፣ ይገባል አለን። እነኚህ ሰዎች የብዙ ጊዜ ተቃውሟቸው አንድ ምንድን ነው? እንዴት ክርስቶስ በስጋ ይገለጣል? እንዴት ወደ ፍጡር ይገባል? እንዴት በስጋ ተገለጠ የሚል ነበረ። እሱን አርጉመንት አታውቀውም፣ ለጊዜው ልለፍህ። ኦኬ። ስለዚህ ደመና ያካብበዋል ማለት ደግሞ ሎክ ደመና ያካብበዋል ማለት አላህ ኢንፋይናይት አይደለም፣ ወይንም ደግሞ ገደብ አልባ አይደለም። አላህ የተገደበ አላቂ ነው እንጂ አላቂ አይደለም። አላቂ ነገሮች በሙሉ ደግሞ መጠን አላቸው። መጠን ያላቸው ነገሮች በሙሉ ደግሞ ፍጡር ናቸው። ስለዚህ አላህ መጠን ካለው ቁመቱ ይሄ ክብደቱ ይሄ ተብሎ ሊገለጽ የሚችል ነው። በደመና ውስጥ ሆኖ ነው የሚመጣው። ስለዚህ እሱን ኢንኮምፓስ ያደረገው ያካብበው ያካደደው ያዋሰነው ነገር አለ ማለት ምን ሆነ ማለት ነው? ኢንድ ፖይንቶች አሉት ማለት ነው። ከዚህ እስከዚህ ተብሎ የሚነገርለት ነው፣ ደግሞም የሚታይ ነው። ስለዚህ ይህ አካል ሊተራሊ ፍጡር ነው። አይደለም። አንድ ያዚህ ጋር አልተረዳኸኝም። ማለት በሌላ ነው የተረዳኸው። ይመጣል፣ አላህ ይመጣል ስንል እሱንም የሚያውቁ ከፈለገ የኔን እጅ አክሎ ሊመጣ ይችላል ማለት ቻይ ነው። በሁሉ ነገር ቻይ ነው። ገብቶሃል? ስለዚህ ኮንትራክት ያደርጋል ማለት ነው። ይሰበሰባል እያልከኝ አንተን እጅ አክሎ አላህ በደንብ አስቡ ያለውን እብኑ ተሚያ ባይዘ ኢብኑ ተሚያ ስምህ እንደሚገልጸው ምን ይላል? አላህ ከፈለገ የቢምቢ ጀርባ ላይ መሆን ይችላል። በእሷ ላይ መቀመጥ እንትን ማለት እሷ ልትሸከመው ትችላለች፣ ቅዋውን ሰጥቷት ይላል። ምን ቢምቢ እንኳን ሳቀር የእንትናን አይ ቲንክ የማንም መጽሐፍ ነው ኮት ያደርገና እንደዛ ይላል። ብቻ ቢምቢ እንኳን ብትሆን የቢምቢ ጀርባ እንኳን አርሹ እንዴት ይሸከመዋል እንዴት ይችለዋል ሲባል አርሹ በጣም ግዙፍ ነው፣ 8 መላእክቶች የተሸከሙት ይልና አይደለም አርሹ ቢምቢ ወገብ እንኳን ልትሸከመው ትችላለች። ይሄ ቆቀላል ለሷ ሰጥቷት ይላል። አሁን ይችላል እንዲችለው ለምሳሌ አሁን አንተ አሁን ትችላለህ ዳመና ውስጥ መግባት አትችልም አንተ አንድ የዚህ ጋር ማለት ማወቅ ያለብህ ነገር እሱ ግን በሁሉ ነገር ቻይ ስለሆነ
እንኳን ዳመና አለን ከፈለገ ቢምቢ ላይ ከፈለገ የፈለገ ነገር ላይ መሆን ይችላል። ለምን ሁሉ ፈጣሪ ነው እሱ። በዳመና አምጣቱ አሁን እዚህ ጋር የሚያስገርም ነገር ያን ኋላ ሁሉ ሺ ከፍጡር ሁሉ የተከበረ ፍጡር ምንድን ነው? ደመና ፍጡር ነው። ዳመና ፍጡር ነው። ሁሉ ነገር ፍጡር ነው። ከፍጡራን ውስጥ አላህ አክብሮ ያፈጠረው ፍጡር ምንድን ነው? አርሽ ነው። ክቡር የሆነ ፍጡር እንዴት ማለት? የተከበረ ሪስፔክት የሚሰጠው ክብር የሚሰጠው በጣም ክብር የሚሰጠው ፍጡር ምንድን ነው? የሰው ልጅ። ቴንክ ዩ እናመሰግናለን ሲል እንደሰማችሁት እብነ ተይሚያ አላህ ደመና የሚባል ፍጡር ውስጥ ከሰው ዝቅ ካለ ፍጡር ውስጥ መግባት ይችላል። በደንብ አስተውሉ። ከሰው ያነሰ ፍጡር ውስጥ አላህ መግባት ይችላል ደመና የሚባለው ውስጥ። ነገር ግን በደንብ አስተውሉ፣ ሰው ከደመና ከፍ ያለ ሆኖ የተከበረ ፍጡር ሆኖ በሰው ስጋ ግን መገለጥ አይችልም። መለኮቱ በስጋ ተዋህዶ መገለጥ አይችልም። አላህ ዝቅ ባለ ከሰው ዝቅ ባለ ውስጥ መገለጥ ይችላል፣ ገብቶ መውጣትም ይችላል። ከፍ ባለው በሰው ልጅ ስጋ ግን መገለጥ አይችልም። ለምን? እንዴት ነው የማይችለው? ማን ያለው ይሄ? አይችልም። አላህ በስጋ መገለጥ ይችላል። ልክ ደመና ውስጥ እንደገባው በሰው ልጅ በስጋ መገለጥ ይችላል። አይ ነው አላህ ሁሉ ነገር ቻይ ነው እያልኩ እኮ ነው። በሰው አይደለ፣ በፈለገ ነገር ሊቀየር ይችላል። እሱ ከፈለገ አላህ ከፈለገ በፈለገ ነገር ሊቀየር ይችላል። ስለዚህ ተፈለገ ስጋና ደም ተካፍሎ መወለድ ይችላል? መወለድ አይችልም። አላህ ነገር አልወልድም ብሏል። አንተ እኮ ከፈለገ ይችላል ብለኸኛል እኮ። አሁን ከፈለገ ይችላል ባልከኝ መሰረት ደመና ውስጥ መግባት የሚችል እንደሆነ ደመና ከሰው ልጅ ፍጡር ዝቅ ያለ የወረደ ከሆነ አላህ እዛ ውስጥ መግባት ከቻለ የሰው ሆድ ውስጥ መግባት ምንድን ነው የከበደው? የሰው ልጅ ከደመና ከማንኛውም ፍጡር የላቀ የተከበረ ከሆነ ደመና ደግሞ ከሱ የወረደ ከሆነ ባይ ለምን ከበደው? አሁን እዚህ ጋር እኮ አንተ ከኢየሱስ ክርስቶስ ጋር ልታስረኝ እኮ እየሄድክ ነው። ለምን አስራለሁኝ? የራስ ሎጂክ እንዴት እንደሚመጣ እያሳየው እኮ ነው። አይደለም ልታስረኝ እየሄድክ ነው። ወደ እሱ እያመጣጣህ ነው። ለምን? እሱ በስጋ ተገልጿል ማለት ነው። እኔ ስለመታሰር ከመሰለ በቃ እሺ። አንድ ማይካስ ጀማል ጀማል እንኳን ደህና መጣህ። አለሁ መሐመድ ተራ ጠብቅ። ሰላም ነው አለን። እፎ የአንተ አረዳድ አንድ ነገር ልበልና ከምጠይቀኝ በፊት ምንድን ነው የራስን አረዳድና ካለ ጥላቻ የተነሳ ነው ትርጓሜውንም አንተ ራስን የምትሰጠው ማለት ነው ከሚለው ነገር በላይ ተረድተህ መልስ አንተ ትተረጉማለህ። ቁርአን ክፈተው። እናንተ እኮ እኛን አይደለም የራሳችሁን ኡስታዝ እኮ ቪዲዮ ሰርቻለሁ፣ ዩቲዩብ ላይ እዩት። እናንተ ኡስታዞች ጥላቻ ስላለባችሁ ለነብዩ አይኑን ነብዩ አይን በብራለ ብረት አስጎለጎላላችሁ፣ እጅ ቆረጣላችሁ። እንዴት እንደዚህ ይህንን ትናገራላችሁ? ለካፊሮች እንዴት ግባት ትሆናላችሁ? ወንድሜ ሐዲሱ ላይ ያለው ነው። ኡስታዞቹ ነብያችን እጅ ቆረጠ፣ እግር ቆረጠ፣ በጋለ ብረት አይናቸውን ተኮሰ፣ ውሃ ሲጠይቁ እንዳይሰጥ አደረገ ብለው የፈሰሩት ኡስታዞች ሐዲስ ላይ ያለ ነው። አማርኛውም ላይ ያለ፣ እንግሊዝኛውም ላይ ያለ፣ አረብኛውም ላይ ያለ። ነገር ግን አሁን እዚህ ጋር የለም። ልክ እኛ ከዚህ በፊት ከዓመት በፊት ስንል ጥላቻ ሲሉን እንደነበረው የራሳቸው ኡስታዝ መጥቶ እንዲህ አድርጓል ነብያችን ሲል ቀወጠው። አይታችሁታል አለ ቤቱ ሄደና ከዛስ አይንን ነው ማጠፋው፣ ንጽጽር ማቆም አለባችሁ፣ ለነብዩ ጥላቻ አለባችሁ አለ። ቤቱ ሄደና እናንተ ጫታሞች ምናምን ብሎ ሰደባቸው። ቤቱ ሄደና ከዛ እኛ ያልነው ይኸው ሐዲሳችን ላይ ያለ ኡስታዞቹ ሲሉት እኮ ነው። አይ ስትናገሩት ለስለስ ብታደርጉ ለክርስቲያኖች ግብአት እንዳይሆን እንደው አይን ጎልጉሎ አወጣ በጋለ ብረት እጅ ቆረጠ ነብያችን ስትሉ ስለሚያስደነግጥ እሱን አለፍ ብትሉት እና ለክርስቲያኖች እንዳንመጣ በክርስቲያኖች ይህንን እንደዚህ አይነት ሐዲሶችን ባትናገሯቸው። ጫት ትቅማለህ ሲሉት አዎ ጫት ቅማለሁ፣ ግን ከዲኑ ጋር ያው አትቁጠሩብኝ፣ ከዲኑ ጋር እያያዝም
ጫት ጥቅም አለው። ኡስታዞቹን እኮ ጫት ቃሚ እያለ እነኛን እውነት የተናገሩት ነው ኡስታዞች ሲሳደብ ነበር። ራስ ጫት ጥቅም አለ ቅመም ሲሉት ጫት ጥቅም አለው። እነሱ እኮ አይቆሙም። ከዛ ሄደና እኔ ልጆቼ ወደፊት ስወልድ እንደናንተ መሆን እንዲሆኑ ነው የምፈልገው። እንደናንተ አይነት ምሁርና አዋቂ በዓለማችን ላይ 10% እንኳን የለም። ቪዲዮ ግን የሰራው ምን ብሎ ነው? እናንተ መሀይም ኡስታዞች ከዚህ ቲክቶክ መጥፋት አለባችሁ፣ ነቢያችንን ጥላቻ አለባችሁ እያለ ነበረ። ቤታቸው ሲሄድ ግን መረጃ ሲመጣበት እንደናንተ መሆን ነው የምንፈልገው። እኛም ያው እናንተ ታውቃላችሁ ብዙ ነገር፣ እኛ ምንም የምናውቀው ነገር የለም። ቪዲዮን አሳያቸው፣ ገብተው ይዩት። ሙሉን አስቀምጭላቸው ዩቱብ ላይ እና አይደለም እኛን የገዛ ኡስታዞቻችሁን ነቢያችሁ ያደረገውን ሲናገሩ ሐዲስና ቁርአን ያለን ሲናገሩ ጥላቻ እያላችሁ ስለሆነ አንፈርድባችሁም ወይ ነው አንፈርድባችሁ። ኤኒዌይስ አላህ በደመና ይመጣል ብለህ ታምናለህ? በደመና ይመጣል አይመጣም ለማለት የለ። እዚህ ጋር የሚመጡት መልስ የሚሰጡት ሰዎች እንዳለ ሙሉ በሙሉ እውቀቱ ያላቸው አይደለም። አሁን እዚህ አንተ እውቀቱ ስላለ ቀጥል። እውቀቱ አንተ አለ ቀጥል። እውቀቱ አንተ አለ ቀጥል እኮ ቀጥል። አንተ እውቀቱ አለኝ እያልኩ አይደለም። አለኝ ቤ ደግሞ የለ በግምት ከሌለ ካለ እነሱ እውቀት እንደሌላቸው በምን አወቅ? ያሂ እውቀት እንደሌላቸው በምን አወቅ እንዴ? አንድ ነገር እኮ እኔ ዳኛለሁ ከሊያ አቅም ከሊያ ቃል ማለት ማወቅ አለብህ። እሱ ነው። ስለዚህ በምን አወቅ? አንተ ራስህ በምን አወቅ? ዩቱብ ላይ ያሉ ሰላም በልልኝ። ሰላም ብያለሁ። ዩቱብ ላይ ያላችሁ ሰዎች ሰላም ብለናል። ዩቱብ ያላችሁ ዘግይታችሁ ተቀላቀላችሁንም ሰላም ክርስቶስ ይብዛላችሁ ሰላም ብለናል። ይህ የእፎይ ዩቱብ ቻናል ነው። ብዙ ቪዲዮዎች ሪያክሽን እየሰራ እየሰጠን ጥሩ መልሶች እየተሰጠበት ያለ ቻናል ነው። በሱ ስም የተከፈቱ ብዙ ቪዲዮዎች አሉ። ሁሌ እንደምንነግራችሁ ከ100,000 በላይ የእሱ ግን 52,2 ሰብስክራይበር ነው። ወደ 259 ቪዲዮ አለው። አሁን የነገራችሁ ታሪክ ይኸውና ከላይ የመጨረሻ ላይ የምታዩት ከ5 ሰዓት በፊት የተለቀቀ ነው። ወደ 2100 ቪዲዮ አለው። ገብታችሁ ተመልከቱት። የ23 ደቂቃ ቆንጆ መልስ ጥርምጥን ያለ በማስረጃ የተሞላ መልስ ተሰጥቶበታል ማለት ነው። አሁን በነገራችሁ ታሪክ ላይ ማለት ነው። መጽሐፉ ደግሞ ካስፈለገው በአማርኛ ሳይቀር የተተረጎመ ነው። ቡሃሪ ላይ ያለ ቅጽ 1 ላይ ገጽ 79 ሐዲስ 51 ላይ ይኸው በግልጽ ተቀምጠዋል። መሐመድ ብን አረገ ይኸው በቀይ ያሰመርኩበትን ረጅም ስለሆነ እጅና እግራቸውን እንዲቆረጡ አዘዙ፣ ተፈጸመ። አይኖቻቸውን በጋለ ብረት ተተኩሰው ሐራ በተባለ ቦታ እንዲታገቱ ተደረገ። ውሃ ጠየቁ። ኢማጅን እጃቸውን እግራቸውን አይናቸውን ሁሉ አውጥቶ ከዛ ውሃ እያሉ አልተሰጣቸውም። በውሃ ጥም ጭምር እንዲገደሉ አደረገ። ሩህሩሁ የሙስሊሞቹ ተወዳጁ ነቢይ የዓለማቱ እዝነት መሐመድ። እኛ አይደለም ቶፒኩ ሚት አድርጋ አለማወቅ ፎቅ የገነባብህ ነው። ኦኬ ቁርአኑ ላይ መልስልን አንዴ። ቁርአኑን አድርጌው ማድረግ የሚችል መሐመድ ይህን ክፍል ፈስረው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊሞች እንደውም ክርስቲያኖች እንደምን አላችሁ? እውነቱን ለማወቅ እዚህ ህዝባችሁና ጊዜያችሁን ሰውታችሁ ስለተገኛችሁ በጣም ደስ ብሎኛል። እፎይም ደግሞ እውነቱን ያወቀ አሁን ፖለቲካውን ተወና ቀጥል። የእስልምናን ሐሰት እያጋለጥን ነው። እውነት አርነት ያወጣል። እውነትም ክርስቶስ ነው። ከክርስቶስ ውጭ እውነት የለም። ጭንቅላት አልባ አካል እውነት ሊሆን አይችልም። ስለ ራሱ የተናገረ ክርስቶስ መጥቶ በስጋ የተገለጠ እውነት እኔ ነኝ አለ። ከአንድ እውነት ውጭ ምንም እውነት የለም። አሁን የተከፈተውን ቁርአን ፈስር። ኖመር ፖለቲካ እዚህ ቤት ውስጥ ጋይድ ሚዩት ለምን እንደምታደርገኝ ነው ግራ የሚገባኝ። ያው ውይይት እስከሆነ ድረስ ቤትን መጥቻለሁ፣ ግን ነፃነት ቢኖረው አሪፍ ነው ውይይታችን። አንብብልኝ። እኔ በደንብ የታየኝ አይደለም። አስጠጋለት። በአላህና በመልእክቱ ከዳመና መሆኑ በምትል ፊደል የለች። አላህና መላእክቱ ከዳመና በሆኑ ጥላዎች እየሸፈንከብኝ ነው። በአንድ በኩል ጥላዎች
ሆነው እንዲወስ ጥላዎች ቀጣይ ጥላዎች ብሎ ሆነው አይደለም የሚለው ከጥላዎች ቀጥሎ ያለውን ይህን ያንብቡት። ጥላዎች ውስጥ ሆነው ከዛ ሸፍነብኛል ሆኖ ወደ እርሱ አዙርልኝ እንዲመጡና ጉዳዩ እንዲወሰን እንጂ ለሌላ ምንን ይጠበቃሉ? ምንን ይጠብቃሉ? ምንን ይጠብቃሉ? ማና ማናቸው የሚመጡት? ማና ማናቸው የሚመጡት? እንግዲህ አላህ ነው። በምን ውስጥ ነው የሚመጡት? መላእክቱ በምን ውስጥ ነው የሚመጡት? በዳመና ላይ ሆኖ። በደመና ላይ ነው የሚለው ወይንስ በደመና ውስጥ? በደመና ውስጥ ያው ነው። ያው አይደለም። ያሂ አሁን እዚህ ጋር ምንድን ነው ግር ያለ ነገር ምንድን ነው? ስለዚህ ግር ያለ ነገር ምንድን ነው? ከዚህ ውስጥ አንተ ቁርአን ውስጥ ይሄንን እንዳልተመቸ አድርገህ እንትን አታልቅሳ፣ አዳምጥ እስኪ። ስለዚህ በደመና ውስጥ የሚመጣው አላህ ነው አይደለ? ከመላእክቱ ጋር ሆነው ግልጽ እኮ ነው። እዚህ ጋር በተቀመጠው ልክ ነው እኛም የተረዳን ያለ ነው። አንተ ያልገባ ነገር ምንድን ነው? ጥያቄክ ግልጽ አድርግልን እስኪ ሌላውም እንዲያዳምጥ። አይደለም ግልጽ እንደሆነ ተግባብተናል። አላህ በደመና ውስጥ ሆኖ ነው የሚመጣው አይደል? ውስጥ ማለት ነው። በላይ ብለህ ስለፈታ ነው ቅድም። በደመና ውስጥ ሆኖ ነው የሚመጣው አይደለ? ቀጥታ እዚህ ላይ ጥያቄ ያልገባ ነገር ብቻ ጠይቀኝ። ተስማማ። እዚህ ጋር ቅድሚያ በደመና ውስጥ ሆኖ ነው የሚመጣው አይደለ? እዚህ ጋር በተጻፈው ልክ አንተ ምንም ተረድተነዋል። ከዛ ጥያቄውን ብቻ አቅርብ። እዚህ ላይ ያልተመቸኝ ነገር ጠይቀኝ እስኪ። መልካም፣ ያልተመቸኝ ነገር። ስለዚህ አላህ ውስጥ የሚባል ነገር ውስጥ መግባት ይችላል ማለት ነው። ፍጡር የሆነ ነገር ውስጥ እንደሚገባ አላህ ፍጡር ውስጥ መግባት ይችላል ማለት ነው። እዚህ ጋር በተገለጸው ልክ ነው ምንባቡን የምንረዳው። ምናልባት ያልገባ ከሆነ እስቲ አስረዳኝ ምን ለማለት ፈልጎ ነው ብለህ መጠየቅ አለብህ። በተረዳው የጠየቁህ መልስ። ትክክለኛውን ተስማምተሃል? ቆይ አይዞህ። እንኳን አንተ ይህንን ጥያቄ ሊቃውንቶችን እንደማይመልሱ ስለማቅ ነው ቀለል አድርጌ ፈታ እያልኩ መጠየቅህ። ምን እንደሆነ ምላሾቻቸውም ጠንቅቄ ስለማቀው ማለት ነው። ኢትዮጵያ ውስጥ ያሉት ሳይሆን ውጭ ያሉት እንኳን በዚህ ጉዳይ ላይ እንደዚህ አይነት ጥያቄ ምን ብለው እንደሚመልሱ ስለማቀው ቢያንስ ጥያቄውን ተረዳ ቅድሚያ። ስለዚህ አላህ የሚባለው አካል ግምት እንዳይሆን የምናውራው የእኔ መልስ ሰምተህ መተቸት ትችላለህ። አዳም ቆይ አዳም፣ እኔ ያልጠየኩህን ስትሮማን ፈላሲ እንዳሰራ የጠየኩህን ብቻ አድሬስ የምታደርገው። አንድ ነገር ውስጥ ገባ ከተባለ ገቢው ከአስገቢው ልቅ ሲያንስ ነው። በደንብ አስተውሉ። እፎይ ወደ ቤት ገባ ሲባል እፎይ ከቤቱ በሳይዝ ስለሚያንስ ነው ወደ ቤት የሚገባው። ቤት እፎይ ውስጥ ሊገባ አይችልም። እፎይ ወደ ቤት ነው የሚገባው እንጂ። ለምን? ቤት ከእፎይ ሳይዝ ትልቅ ስለሆነ። በዚህ አናሎጂ አላህ የሚባለው አካል ደመና ውስጥ ከገባ ደመና የሚባለው ነገር አላህን የሚያካብብ መሆን አለበት። አላህን የሚያካብበው መሆን አለበት። ውስጥ ለመግባት ከደመናው ማነስ አለበት አላህ ደመና ውስጥ ለመግባት። ከደመናው የሚያንስ ከሆነ ደግሞ በደንብ አስተውሉ፣ ደመናው በራሱ ፍጡር ነው። ፍጡር ስለሆነ ፍጡር ደግሞ ኢንድ ፖይንት አላቸው፣ ማለቂያ ማለት ነው። ማለቂያ ያላቸው ነገሮች ሁሉ ሜጀርመንት አላቸው። እነኚህ እንዳለ ደግሞ የፍጡር ባህሪ ናቸው። ስለዚህ አላህ ፍጡር ውስጥ በሚገባበት ሰዓት ላይ በደንብ አስተውሉ፣ ደመና ውስጥ የሚገባ ከሆነ በዚህም ኢንድ ፖይንት አለ ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። አድርገዋል። ቀጥል። ልካይ መልሱን እየመለስከልኝ ነው። ጥያቄ ለምንድን ነው አሁን ጥያቄ እስከሆነ ድረስ እኔ ነኝ መመለስ አለብኝ አይደለ? ስለ እኔ ሃይማኖት ነው የጠየቀኝ። አታልቅስ።
አይደለ? አንተ ለምን ታብራራለህ? ጥሩ የጥያቄ በጣም ግልጽ ነው። ከውስጡ ካልክ የሚገባበት ከገቢው ያንሳል ለማለት ነው። ያንተ አባባል ማለት ነው። ግን እንደዛ አይደለም ብንረዳው እኛ አንተም ልትረዳ በእኔ መልኩ እንዲሆን ነው እኔ የሚነግርህ። አንተም በገባ ልክ ትክክለኛውን ነገር ተናገር። ደመና ውስጥ ማለት አላህ በፈለገው የፈለገው መሆን የሚችል ጌታ ነው። የፈለገው በፈለገው ሰዓት መሆን የሚችል ነው። ደግሞ የምድር የሰው ህግ አላህን ሊገዛው አይችልም። አንተ በሰውኛ ነው የገለጽክ ያለኸው። ገብቶካል? የአንተ ህግ ለአላህ ህግ ሆኖ አያገለግልም። አንተ ላይ ያለው ህግ ማለት ነው። መጀመሪያ ልትረዳ የሚገባው ይሄ ነው። አላህ ያሻውን ሰሪ ነው። ያሻውን የፈለገው ያለምንም ከልካይ የሚሰራ አምላክ ነው። ለዚህ ነው በየትኛውም መልኩ አላህ እንዲህ ነኝ ካለ አላህ እንዲህ ነው ብለን እኛ በቀጥታ የምንናገረው ሁሌም ሳንጨምር እንደናንተ ስላሴ በመጽሐፍ ቅዱስ የሌለውን አላህ ፈጠራችን አምላካችሁ የእስራኤል አንድ ነው እያለ እናንተ ሶስት ናችሁ ትላለ። ሶስት ነው አምላክ ሶስት ነው፣ በሌላ መጽሐፍ ቅዱስ አንድ ነው ትላላችሁ። ከዛ ማብራሪያ ልስጣችሁ ትላላችሁ። እንደዛ እኛ ባለው ልክ ነው፣ ሳንጨምር ሳንቀንስ ሳንሰርዝ እንትን የምንለውና ይሄኛው እንደዚህ ነው። ሌላ ጥያቄ ካለ ጠይቅም። ይሄ ግልጽ ነው በጣም ይበቃል። ያሻውን ሰሪ ይበቃል። እኔ እኮ ብያለሁ ይህንን ጥያቄ በትልልቅ ሊቃውንቶቻቸው ሁሉም እንደተረዳችሁ። ሌላ ጥያቄ ካለ ጥያቄ ካለ አሁኑም ቢሆን ሁሌም ነጥብ ምግብን ብላ በቃ ከስሮና ተማር። ጥያቄ ድምፅ ሁሉ እኮ ተዘጋጋ። የመጨረሻ ሰዓት እያነቀው መጣ። ኔስ ሎጂኩን እንኳን ብነካውና ድሬስ ብታደርገው አይ በዚህ መልኩ እንደዚህ ከሆነማ ፍጡር አይባልም ብትል ኖሮ አሪፍ ነበረ። ኔስ ሰፋኒ ግን ሙስሊሞች ብዙ ጊዜ ትልቅ ትምህርት ነው ከዚህ የምንማረው፣ ከዚህ ውስጥ ንግግር ወይ ደግሞ ከመልሱ ሁል ጊዜ እምነታቸውን ሲባል ሌላውን እምነትን ማጥቃትና ስለሌላው እምነት እንከን መናገር እንጂ ራሳቸው ላይ ለሰከንድ ቆሞ ማውራት አይችሉም። የቀረበላቸው አርጊመንት ግልጽና አጭር ነው። አምላክ ወደ ፍጥረቱ ጋር አይቀላቀልም አይገባም ይላሉ። ውስጥ ገብተዋል። ውስጥ ደግሞ በቦታ በጊዜ የሚከበብ ነው። ኦኬ፣ የሆነ ቦታ ላይ እየተከበበ ፍጡር ነው የሚሆነው። ስለዚህ ይሄን መልሱ ሲባሉ ወደ ስላሴ፣ ይሄ ትልቅ ትምህርት ያስተምረናል። እስልምና ላይ መልስ የለም። ሌላውን መስደብና ሌላውን ከማንቋሸሽ ውጭ ማለት ነው። መመለስ የምትችሉ ሙስሊሞች በስነ ስርዓት አርጊመንቱ ላይ ቆማችሁ መልሱልን ለማለት ወዳለሁ። በዚህ አጋጣሚ ቀጥል። ከስር ያላችሁ መመለስ የምትችሉ ቀጥሉ። የመር፣ ሰሚራ፣ አብዱልለጢፍ፣ ኑር ቀጥሉ። ግልጽ ነው። ናይት ሜር የሆነ ጥያቄ ነው። ባይዘ ይሄ ምን ታውቃለህ? ምን እውቀት አለ አንተ? የራስህን እምነት ራሱ አታውቅም። እስልምና ተውና እስቲ ንገረኝ፣ ይህንን እስቲ ያስረዳኝ። በቁም ሞተ ሬሳ ማለት አንተን ነው። እሺ ጀዝባ ችሎታ ካለ እነሱ ጋር ነምራን ጋር ሂዳት በቃ መለስክ ማለት ነው። መልሱ ነው። ሚዩት የያዝክ ሰው ላይ እንደፈለክ እንትን ብላውን እውቀት አለ ከአንተ። የራስህን እምነት ራሱ አታውቅም አንተ። ቀጥል። ስለ እስልምና ተውና ክርስትና ራሱ ጨርሰህ አታውቅም አንተ እኮ ስለማላቅ። እስቲ አንተ ስለምታውቅ እስቲ ቀጥል፣ አንብበው እስቲ። ታዘቡ። ዩቱብ ላይ ያላችሁም ታዘቡ። እስልምና ማለት እንደዚህ ነው። ስድብ፣ አርደሃለሁ፣ ገለሃለሁ፣ እንደዚህ የሞት ክሬሳ ነህ። ምንም እውቀት የሌለህ ሰው ነህ። ከሺ ጀዝባ ቁርአን እየቀራ ነው ባይዘ። ይሄ አስተምሮታቸው ነው። ይሄም በማለቱ አሁን አላህ ደስ ብሎት ቢኖር ኖሮ ፍልቅ እያለ ሰባለሽ ሰደብክልኝ ይላል። እኔ ባገኘ ማለት ነው ገድዬ ነው ነበር ሞተው ገለህ ብቻ እንደተባለው በብረቱ አይንህን አውጥቼ ጎልግሌ ላውጭ ነበር ሞት
ከዛስ ሰው ነህ አንተ። አይኔን ጎልጉለ ምን ይጠቅማል? ሰሜራ ሚስት ነች። ባገኝ ይገልሃለሁ። እንዲህ ወላሂ እውነትህን ነው። የምገልህ አንተን ገድዬ ሻሂድ ነበረ የምሆነው ባገኝ። ሻሂድ ማለት 72 ሴቶች እንዲሰጥ ነው አይደለ? እኔን ገለህ ወላሂ እኔ ባገኝ ይገልሃለሁ አንተን። ከዛስ ሻሂድ ትሆናለህ። 72 ሴቶች ይሰጣሉ። አንተን ገድዬ ራሱ ብሞት ምንም አይመስለኝም። እሺ ሳሚር እስቲ ዝም በል። ሳሚር ዝም በል እስቲ። ተው ሳሚር ተው። እኔን ገድሎ ራሱ ቢሞት ምንም አይመስለው። ሻሂድ ነው ወላሂ ምንም ሻሂድ አይመስለኝም። ሙጃሂድ ወላሂ ገለሃለሁ። ሀቢቢ ተው። አላህ ምስክሬ ነው ገለሃለሁ። ሳሚር ተው። ሳሚር ደግሞ ሚስት ባሪያ ያረጋቸው ሙስሊሞች እውቀት የሌላቸው ናቸው። አንተ መጥተህ ጠይቀው። ሳሚት አርጋዳ ቀጥል አብዱልለጢፍ ይታርክ ቀጥል አብዱልለጢፍ ኦኬ እፎይ እንዴት እንኳን ደህና መጣህ። የቂያማ ቀን ወይንም ደግሞ በመጨረሻው ሰዓት እንኳን ተገናኘን። መልካም። የመጨረሻው ሰዓት ላይ በደመና ውስጥ ከመልአክ ጋር የሚመጣው ፈጣሪ ነው ወይንስ ፍጡር ነው? ጠየቀኝ። በትንሣኤ ቀን ወይንም ደግሞ በቂያማ ቀን በቂያ ማለት ልመለስልህ ወይ አዳምጠኛ። በቂያ ማለት ከመላእክት ጋር በደንብ አስተውል። ጥያቄን በደንብ አስተውል። ከመላእክት ጋር በቂያማ ቀን የሚመጣው ፍጡር ነው ወይንስ ፈጣሪ ነው? ጨረስከው? ጨረስከው? ያ እሺ ልመልስልህ። ረጋ በልና ስድብን ሳንጨምርበት ሰላማዊ ውይይት ይሻላል። መልስ። በሙሴ ታምናለህ? ወይ ቀልድ ሙሴ አረ ጥያቄው አላየት ነው ያናገረው። ከሙሴ ጋር ምን አገናኘው? ሙሴ ያናገረው አለ። ሙሴ ያናገረው የገ ነው እዛ ጋር ነው። አሁን ጥያቄውን መልስ። እኔ ስለ ሙሴ አይደለም ጥያቄው። በቂያማ ቀን የሚመጣው ከመላእክት ጋር ማን ነው ነው? ቂያማ ቀን መምጣቱን ታምንበታለህ? ማን የሚመጣው ያልኩህ እኔ ፍጡር ነው ወይስ ፈጣሪ? አይ ቂያማ ቀን መምጣቱን ታምንበታለህ ወይ ነው እኮ ያልኩህ። ቂያማን አምናለሁ። በቂያማ ቀን ግን በዳመና ውስጥ ሆኖ የሚመጣው ከመላእክቶች ጋር ማን ነው? በጣም ጥሩ። ቂያማ ቀን ማለት የፍርድ ቀን ማለት ነው። እሺ ወይኔ በላቸው በእስልምና እሺ ወይኔ በላቸው የፍርድ ቀን ማለት ነው። እሺ ገባህ? አትሳተው እንዴ? የፍርድ ቀን ማለት ነው። ለሙስሊሞቹ ጀነት ይሰጣል አላህ። ኧረ አንተ አጫፋሪው ዝም በል። አስጨፋሪው ዝም በል። ማን ነው የሚመጣው ነው ያለው? አስጨፋሪው ዝም በል እስቲ አንተ። አስጨፋሪው ዝም በል እስቲ አንተ። አብዱልለጢፍ እንደ አንተ የምታዘል አምላክ ነው እኔ አላመልክም እኮ። ዝም በል እስቲ አንተ። አብዱልለጢፍ የጠየቅንህን ገብተዋል? እስቲ ዝም በል በለዋት። የጠየቅንህ ገብተዋል? በጣም ገብቶኛል። ምንድን ነው የጠየቁህ? በጣም ገብቶኛል። የጠየቁ ምንድን ነው? የጠየቁ ምንድን ነው? የቂያማ ቀን ማን ይመጣል አልከኝ? ከማን ጋር አልኩህ? መላእክቶች ጋር። በአንተ አነጋገር ከመላእክቶች ጋር ሆኖ ከመላእክቶች ጋር ሆኖ በደመና ውስጥ የሚመጣው ማን ነው ነው ጥያቄ። ጨረስከው? አዎ። እኛ ሙስሊሞች እኮ የሚታዘሉ አምላክ አናመልክም። ገባ? አላህ ያኔ ቢፈልግ ለመታዘልም እኮ አትሊስት ደረት ወይን ሲኖረው ነው፣ ወይን ጭንቅላትና አንገት ሲኖረው ነው፣ አፋ ሲኖረው ነው። እንዴት ታዝለዋለህ? ልዘል ብትለው ራሱ እኮ አታዝለውም። ቅርጫት ውስጥ ጨምረህ እንደዚህ እንደ ቅርጫት ስጋ ዘውት አንጠልጥለው ትሄዳለህ እንጂ ለመታዘልም እኮ አይበቃም።
አላህ እንዴት ታዝለዋለህ? እንደ ቅርጫ ቤት ስጋ ሰብቶ በዛው ትሄዳለህ እንጂ ማህበር ላይ ምናምን ቅርጫ ቤት ስጋ አላል ባቱ የተበለተ እዛም እዛም አንገት የሌለው ጭንቅላት የሌለው ጆሮና ፊት ያለው አይን ያለው እጅ ያለው ደረት የሌለው ወገብ ያለው ታፋ የሌለው ባት ያለው እንዴት አድርገህ ታዝለዋለህ? ይሄን በቅርጫ ነገር እዛ አንጠልጥለህ ትሄዳለህ እንጂ ነው እንደዛ የሚለው ምስራት ታሳያለህ። ይጋ ነው እንደዛ የሚለው ይጋ ነው እንደዛ የሚያሳየው ይጋ ነው እንደዛ የሚለው ምን የሚለው ይጋ ነው እንደዛ የሚለው አላህ ጭንቅላት አለው ያላለው አላህ ጭንቅላት አለው አላህ ጭንቅላት አለው። እንዳንተ እኮ ልጆቹን ቀቅሎ የሚያስበላ አምላክን አናመልክም። እውነትን ነው። ልጆቻችሁን ቀቅላችሁ ብሉ የሚል አምላክ አናመልክም። ኦኬ። ስለዚህ ልጆችን ቀቅለ እንድበላ ግን ራይ ቁርጡቢ ቮሊም 2 ፔጅ 85 ላይ ሙስሊሞች ከተራባችሁ ክርስቲያኖችን፣ ካፊሮችን፣ ዘማዊዎችን አርዳችሁ ሳቀቅሉ በጥሬው ብሉ ይላል። ያንተ አስተምሮ መጽሐፈ ነገሥትን ታምንበታለህ? መጽሐፈ ነገሥትን ታምንበታለህ? በደንብ አምንበታለሁኝ። ሰዎች ስላደረጉት ታሪክ አይመለከተንም። ስለ ኃጢአታቸው ልክ ልክ አብዱል ሙጠሊብ አብደላን ሊያርደውና ሊቀቅለው ዞት እንደሄደ ሰዎች በኃጢአታቸው ስላደረጉት አይመለከተንም። ስለዚህ ቀቅለ መብላት ትችላለህ። ሄድና ጥሬውም ነው አክቹዋሊ የተፈቀደልህ። ሰዎች ስላደረጉት ኃጢአት ምን አገባን እኛ? ኤኒዌይስ ወደ ፖይንቱ ተመለሱ። በደመና የሚመጣው ማን ነው? እዩ። እስካሁን ድረስ አንድ ሰው አልተመለሰልንም። ሳምንት ሙሉ ገባው። ሳምንት ሙሉ የዚህን ሰሞን ቶፒክ ሊመልሱ ሊነኩትም አልቻሉ። ፈርሷል እስልምና። እፎይ ጥያቄ ያለኝ እፎይ አንዴ እስልምና እንዴት እንደፈራረሰ ከዚህ መታዘብ ትችላላችሁ። ከዚህ መረዳት ትችላላችሁ። ይገባሉ ወይን እኔን ይሰርባሉ፣ ይገባሉ ወይንም እንደሚያርዱኝ ይነግሩኛል፣ ይገባሉ ወይን ቶፒክ ለመቀየር ይሞክራሉ፣ ይገባሉ ያለቅሳሉ። እያያችሁ እንዳላችሁት ማለት ነው። ማናቸውም ቶፒክ ላይ ማውራት አይፈልጉም፣ ማልቀስ ነው የሚፈልጉት። ይሄ የሙስሊሞች የተወሰነች ሞከርክና ቆምክ። አርጉመንቱ ያለኝ እፎይ ህልሜን ተናገር። ቅድሚያ ቶፒኩ ላይ በአንተ ቅዠተኛ ምን አገባህ? ህልሙን ስለ ህልም የነገረ 3 ጊዜ ወደ ግራ ምራቅን ትፋ ብለዋል መሐመድ። ሰው እሱ መተግበር ያንተ መፍት ነው። እኔ ግን ግራ የሚገባ እንደዚህ ነብዩ እንዴት አሁን በሰላም ተኛለህ ትውላለህ? አንተ እንደዚህ ስለ ነብዩን እየተሳደብህ ቁርአን እንደዚህ ያረክ እረፍት አግኝቷል አይምሮ? ሰዋል ጥያቄ ብቻ ነው። ደስተኛ ነህ በህይወትህ? እሺ ልመልስልህ? አዎ መልስልኝ። መልካም ሙሐመድ ምን አለ መሰለህ? እኔ ማውቀውን እኔ የደረሰብኝን ብታውቁ ኖሮ ሰላም አይኖራችሁም ነበረ፣ አንድ ቀንም አስቁም ነበር አለ ሙሐመድ። ምን ያህል ጭንቀት ቢገባው ነው፣ ምን ያህል ቢሸበር ነው ብዬ አስባለሁ። እንደዛ ማለቱን ሳስብ እኔ ማውቀውን ብታውቁ፣ እኔ በጨለማን ብቻን መጓዝን ብታውቁ ማናችሁም አትንቀሳቀሱም ብቻችሁን፣ አንድ ቀንም ደግሞ አትስቁም ነበር አለ። ሰውየው ምን ያህል ትራማ ውስጥ እንዳለ፣ ምን ያህል ጭንቀት ውስጥ እንዳለ ከዚህ እንረዳለን። ለዚህም ነው ሰሒህ ቡኻሪ 6982 ላይ ከመጨነቁ ከመሸበሩ ሰላም ከማጣቱ በተነሳ ተራራ ላይ ወጥቶ በቃ እኔ ማልጠቅም ሰው ነኝ ራሴን ላጥፋ ብሎ ተራራ ላይ ወጣ ነበረ። ከመጨነቁ ከመሸበሩም የተነሳ ሰዎች አንተ እብድ ነህ ይሉት ነበረ። ከዛ አላህ አንተ እብድ አይደለህም ብሎኛል ብሎ በቁርአን ውስጥ መገለጫ ያመጣ ነበረ። እኔ ክብር ለክርስቶስ ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ አይፍራ ብሎ የነገረን የሰላም ጌታ የሰላም ንጉሥ
እርሱ ሰላም የሆነ እሱን ተከታይ ሆነን ምንም ያሸብረን፣ ምንም ያስፈራን፣ የሚያስደነግጠን የለም። ሰላም የሌለው ሰላምን የሚቀበለው ሁሌም ካንተ ሰላም በሙሐመድ ጀርባ ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው በሰላም ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው በሰላም በሱ ይሁን እያልክ ሁል ቀን ጸሎት የምታደርግለት ሰላም ሙሐመድ ጀርባ ላይ ይሁን ፊቱ ላይ ነው በሰላም በሱ ታብታብ አድርጉለት። ጥያቄ ያለኝ በደንብ መጀመሪያ ቶፒኩ ላይ እና በደመና ውስጥ የሚመጣው ማን ነው? ሱራ 2 ሱረቱል በቀራ ምንድነው ያላችሁ? መልካም ቆይ ጥያቄ ኤፎይ ጥያቄ ያለኝ ወንድሜ ኤፎይ ሰላም ነው። ጥያቄ ያለኝ ከላክርብስ ፋይሜታር አልሰማም እንዴ? አሁን ነው የመጣው ተቋርጦ ነበር። አሁን ሰማለሁ። ኦኬ እኔ ለመሰለህ እንደዚህ አክቱ ፎይ እንዴት ሰላም ሰጠህ ነው ሄሩላ እየነገርኩህ እኮ ነው። አልመለስኩልህም፣ አልሰማኸኝም። የሰላምን ጌታ የሰላምን ንጉስ የሰላምን አለቃ እየተከተልኩኝ ሰላም ሰጪው ንጉስ እየተከተልኩ ሰላም እንዴት ሰጠህ ይለኛል እንዴ? ለማንኛውም እኔ መጨረሻ ልንገርህ፣ አንተ መጨረሻ ልንገርህ። የኔ መጨረሻ በክርስቶስ እቅፍ መሆን ነው። ያንተ መጨረሻ ግን ካልተመለስክ ገሃነም እሳት ውስጥ መግባት ነው። ጌት ቱ ፖይንት ምንድን ነው?